ስለዚህ እኔ ባለኝ አመለካከት ሁለቱ በተለይ ፋኖና እንትና ቢነጋገሩና ቢመካከሩ የተንከባለለ ያለው በሁለቱ መሃል ያለው የለውጥ አጀንዳ ወደ አንድ መስመር ይመጣል። ሌላ ደግሞ መሳሪያ የሌላቸው ከነሱ ጋር አንድ ላይ ሆኖ ለውጥ በአጭር ጊዜ ውስጥ ማስመጣት ይቻላል እና የኢትዮጵያ ሕዝብ ይሄንን በደንብ ማሰብ የሚያስፈልግ ይመስለኛል። አሁን ጅምሮቹ በጣም አበረታች ናቸው፣ የሚደገፉት ናቸው። የኛ ደግሞ ድርሻ መለየት መቻል አለ። እኔ ውጪ ከሆንኩኝ ግንባር ላይ ያሉትን እንዴት አድርጌ ነው ሰፖርት ማድረግ የምችለው ኦርጋኑ ፈልጌ። ምክንያቱም አሁን የሚያስተባብሩትን ሰዎች ጋር ሄዶ ሰዎችን አባብሎ ምን አድርጎ የሚያደርጉት ሰው የሚያደርጉት እንትኖች አይደለም። ምክንያቱም አንድ እንትን ካድሬዎች ከሌለው እንዴት አድርገው ነው አባሎቹ እንትን ማለት የሚችል? ምክንያቱም ይሄ ፍርሃት ካልተሰበረ መሪዎች ራሳቸው ከሚያስተዳድሩ ህዝብ በታች ዝቅ ሆኖ ለሰዎችን ካልደረሱት አንደኛው ጋምቤላ ማለት ኢንጀነራሊ ለደቡብ ሱዳን የተለቀቀ ሀገር መሆኑ የሚገልጽ ጀነራል ሁኔታ ነው። ወደዛ ሲከሄድ ደግሞ ሁለተኛው ነጥብ ደግሞ ጋምቤላ አሁን የተንዣበበ ያለው ችግር ጥንቃቄ ካልተወሰደበት በጣም አስቸጋሪና የለየለት ሁኔታ እዛ ውስጥ እንደሚፈጠር ወይም የኢትዮጵያ መንግስት በስከዛ እንደሚቀየር አብይ በደንብ መርዳት መቻላል። I'm just telling you the truth ስለ እውነት ለመናገር ምክንያቱም እውነት ነገር የማይናገርበት በደንብ በከፍተኛ ቶን ውሸት ብቻ ሳይሆን ምንም እንኳን እንደ ሰው ሆኖ ብትጮ ምን ብትል ምን ብትሆን የማይሰማበት አገር እንደ ጋምቤላ የለም። እኛ ዘግበናል። የውጭ ሀገር ሰዎችን አይተዋል። በሞተር ቦት ሁሉ ከባድ መሳሪያ ጭኖ ሲመጡ ይሄ መሳሪያ ይዞ ወደ ከተማ ሲገቡ ባንዲራቸው ከተማ ውስጥ እንትን ሲያደርጉት አሁን ደግሞ ነባሩ ካለበት ከቀያቸው አፈናቅሎ ወደ ቀያቸው እንዳይመለሱ ማድረጋቸው ይሄ ህዝብ ከየት መጣ ብሎ የሚጠይቅ መንግስት አለን ብለን እኮ ጋምቤላ ውስጥ መናገር የምንችልበት ጊዜ አይደለም። አርፋቸው ብሉ ባለፈ ሁልጊዜ በመተቋቋም ብቻ ነው እንግዲህ እሱ አውቃም ልጅን በመተቋቋም የምታስተምር ከሆነ ወይም ያስተምራለሁ ብለህ በጣት እየተቆምክ ምን ያደርግ ጥሩ ዜጋ ሊሆን አይችልም። ለዚህ ነው አሁን ችግሮች እኮ ኢትዮጵያ ውስጥ የሚባሉት is not qualified for the leaders እና ከዚህ አንፃር ሳይሆን እንግዲህ ይመጣል ብለን የምንለው ነገር I think ውሸት ነው። ምንም የሚለውጥ ነገር የለም። እኛ በደንብ በርትተን ነገሮችን ወደ ትራንስፓረንስ የሆኑ ሁኔታዎችን እንትን ማድረግ ይቻላል እንጂ ከሱ ወይም ኮሚሽኑ ምንም እንትን የለም። ኮሚሽን አጀንዳ ራሱ የራሱ አጀንዳ አይደለም። በሁኔታ አስገዳጅነት ነው። ቢሆንም እንኳን ቁራት አቋም ቢኖረው ነው እንደሌሎቹ እንትን ማለት ይችላል ነበር። ግን ቁራት አቋም ያላቸው ሰዎች አለ ተሸራራፊዎች ናቸው የሚሸራረፉ። የኢትዮጵያ ህዝብ በእነሱ ምክንያት የሚበደሉበት ምክንያት የለም። ስለዚህ እንደኔ ግምት እነሱ ከቢጋ አንድ ላይ ብንፈረጅባቸው I think የኢትዮጵያ ህዝብ ሊወቅሰን አይችልም። ምክንያቱም የኢትዮጵያ ህዝብ ችግር አንደርሰን አድርጎ የሚከራከር ወይም እንትን የሚያደርግ አካል አለ እና ከዚህ አንፃር እንግዲህ I think ለወደፊት ታላቅ የሻማ መብራት ዝግጅት በዋሽንግተን ዲሲ ነው። በጋራ አርማችን እናውጣ፣ ነፍስ ይማር እንበል። በጋራ ሆነን ባርሲ የተጨፈጨፉ ክርስቲያኖችን እንዘክራለን። የቤተ ክርስቲያን ቃጠሎ ይቁም፣ የቤተ ክርስቲያን ልጆችን ማሳደድ ይቁም፣ የታሰሩት ይፈቱ ስንል ድምጻችንን በጋራ እናሰማለን። መቼ? እሁድ ጁን 21 2026 ከቀኑ 2 ሰዓት ፒኤም ጀምሮ። የት? 1600 ፔንሲልቬኒያ አቨኑ ኖርዝ ዌስት ዋሽንግተን ዲሲ። አዘጋጆች በዋሽንግተን ዲሲ የሚገኙ የአማራ ማህበራት በጥምረት። ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ ሆነውን ኢንጂነር ኦባንግ ጉማንን ጋብዘናል። ባለው ሀገራዊ ወቅታዊ ጉዳይ በቅርቡ በጋምቤላ የነበረው የተኩስ ልውውጥና የነበሩ ፖለቲካ ውጥረቶችና ጥቃቶችን በተመለከተ እንዲሁም አጠቃላይ ሀገራዊ ሁኔታውን አንስተን እንወያያለን። የፕሮግራሙ አዘጋጅ ሀብታማ ስፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ኦባንግ፣ እንደምሰረበት እንኳን በድጋሚ ተገናኘን። ገና አለን መስገድ አውጣው እንኳን ዛሬ ተገናኘን እንደገና።
ከልብ አመሰግናለሁ ባንክ። እንግዲህ ያው የይስሙላ ምርጫውን ተከትሎ የሚወጡት ሪፖርቶች በግልጽ የሚያሳዩ ናቸው። በአደባባይ የተጋለጠበት ሂደት አለ። ይህን መሰረት አድርገው በተለይ የፖለቲካ ችግሩን ለመፍታት አገራዊ ምክክር ኮሚሽን ይቋቋማል ተብሎ በጥድፊያ ብልጽግና ፓርቲ እንግዲህ በበላይነት የአብይን ጉዳይ ለማስፈጸም የተቋቋመው ኮሚሽን የመጨረሻ ስራዬን አጠቃላይ ያለው ሐምሌ 8 ብሔራዊ ጉባኤ አድርጋለሁ እያለ ነውና አገራዊ ምክክር ኮሚሽን የሚባለው የአገሪቱን የፖለቲካ ችግር ለመፍታት ነው ተብሏል። አሁን አገሪቱ ባለችበት የፖለቲካ ሁኔታ ውስጥ በዚህ የእርስ በርስ ጦርነት በርካታ የህሊናና የፖለቲካ እስረኞች በታሰሩበት አብይ ያቋቋመው ኮሚሽን የሚፈታ የፖለቲካ ችግር ይኖራሉ? ወል እንግዲህ ችግር ይፈታል የሚለው ነገር እንኳን ወደዛ ከመሄድ ባለፈ ይሄ አገራዊ ምክክር ኮሚሽን አጀንዳው ምን እንደሆነና ምን ላይ ታርጌት እንደሚያደርግ አይ ቲንክ እንኳን ኖርማል የሆነ ኦርጋን አብኖርማል የሆኑ ኦርጋኖች ራሳቸው ምን አይነት አጀንዳ ለኢትዮጵያ እንደሚያስፈልግ ማስቀመጥ የሚችሉት ይመስለኛል። ከነዚህ እንትኖች ጋር ይሄ አገራዊ ምክክር ኮሚሽን አይ ቲንክ ስለ ኢትዮጵያ ግንዛቤ ያለው አይመስለኝም። እንዳውም የሚሰራው ራሱ ምን እንደሚሰራ ለማን እንደሚሰራ የሚያውቅ አይመስለኝም። ምክንያቱም የኢትዮጵያውያን ችግር በአሁኑ ጊዜ እንኳን ከኛ ባለፈው የውጭ ዜጎችን በሚገባም የውጭ አያላን መንግስታት እና የአፍሪካ መንግስታት በሚገባ አንደርስታንድ ያደረጉበት ጊዜ ነው እና አገራዊ ኮሚሽን በአሁኑ ጊዜ እንደዚህ አይነት አጀንዳ ይዞ መሄድ ማለት አይ ቲንክ ትልቅ ውርደት ነው። ምክንያቱም ስለ ኢትዮጵያ ህዝብ የሚያውቅ ነገር እንደሌለ በጠለቀ ሁኔታ የኢትዮጵያ ህዝብ እንትን እንዲያደርግበት ጊዜው ነው እና ይሄ ኮሚሽን አይ ቲንክ እንደ ዜጎች ሆኖ የሚያስቡ ከሆነና እንደ ተቃዋሚ ኃይሎች ሆኖ የሚያስቡ ከሆኑ የኢትዮጵያ የፖለቲካ ሁኔታ በአሁኑ ባለበት ችግር ማለት ከመጀመሪያ እስካሁን ድረስ ምንም እንትን የሌለው እንደ ሁለተኛ ዜጋ ሆኖ የተቆጠሩት ዜጎች መሆናቸው አልተረዱ። ምክንያቱም እስካሁን ድረስ አብይ የሚፈልገው የራሱ ፓርቲ ብቻ ካልሆነ በስተቀር ሌላ ፓርቲን እንትን ማድረግ አይፈልግም። አንዱን እሱ ነው። ሁለተኛ ደግሞ እሱ ለኢትዮጵያ ሊሆን የሚችል መሪ አይደለም። ይዞ ያለው አጀንዳዎች የራሱን ፍላጎትን ወይም የራሱን ፓርቲን ለማስቀደም ካልሆነ በስተቀር ይሄ ተደረገ የተባለው ምርጫ እንኳን እንትን ትልቅ ውርደት ለኢትዮጵያ ይቺ ምርጫ ነው። ምክንያቱም ስንት ፐርሰንት ነው አሸንፋለሁ ብሎ እንትን መናገር እድል ሁሉ ተሰጥቶታል። እንደፈለጉት እኮ እንትን ማድረግ አልቻለም። አሁን እኮ የሚሰማችሁት ሸም መሆኑና ሞራል ሰጥቶት ወደ ህዝብ መናገር የማይችሉበት ደረጃ ነው አሁን ያለ። ልክ የደበቀ የምርጫ አካሄድ ነው አሁን ይዘው ያሉት። ምክንያቱም እውነተኛ የምርጫ ፕሮሲጀር ይህ በእሳት እየተቃጠለ የምታዩት በ2018 ዓ.ም የኢትዮጵያ ምርጫ ቦርድ ያወጣው የምረጡ የቅስቀሳ ወረቀት ሲሆን ይህን የምርጫ ወረቀት የአማራ ህዝብና ስቃይና እንግልት አላበቃም አያበቃም የሚሉ ስርዓቱ ያሰማራቸው ፍርፋሪ ለቃሚዎች ምንም አጀንዳ ያለው ሰው አይደለም። እንኳን ለኢትዮጵያ ህዝብ ለኬንያ ህዝብ ምንም አጀንዳ ያለው እሱ እንትን ብሎ እንደውም ሁሌ አድቨርታይዝ የሚያደርጉት ከዚህ አንጻር ነው። እሱ የጨሰለት ገንዘብ ወዳድና የአፍሪካ ችግርን በደንብ አንደርስታንድ አድርጎ መናገር የሚችል ሰው አለ። መጥፎ ነገር ቢሰራም እንደዛው ነው the same thing። ስለዚህ እንደነሱ አይነት ማምጣት ማለት ያለው ችግር መናገር አይችልም። ሁለተኛው ነገር ደግሞ ምርጫው ትራንስፓረንስ አይደለም። እንዴት እንደተሰራ እንዴት እንደሆነ ምን እንደሆነ ምንም ግልጽ የሆነ እንትን የለም እና ይሄ ኮሚሽን የሚለው አጀንዳ ነው ብሎ ይዞ የሚመጣው I think we will see የኢትዮጵያ ህዝብ ያባራቸው። የኢትዮጵያ ህዝብ አሁን ያላቸው ምረት ቀላል አይደለም። አንደርስታንድ ካላደረጉትና እኛ እንሰበስባቸዋለን ብሎ እንትን ካሉ ያባራቸው ከመድረኩ ማለት እና ይሄ I think መፍትሄው ነው ብዬ ማስቀመጥ አልችልም። መፍትሄው ማንኛው ሰው እንኳንኛ ገበሬ ራሱ የኢትዮጵያ ችግር መፍትሄው ምንድነው የሚለው ነገር ማስቀመጥ የሚችልበት ጊዜ ነው በአሁኑ እንኳን የተማረ ሰው ቀር እና ያለው ያንን ነው የሚጠንቅ። ከልብ አመሰግናለሁ።
አመሰግናለሁ ኦባንግ። እንግዲህ ያው ሐምሌ 8 አጠቃላይ ጉባኤ እናደርጋለን ተብሏልና በዚህ ሂደት ውስጥ የሚመጣ ውጤትን ለሀገሪቱ ሰላምና መረጋጋት የማያመጣ ከሆነ ምናልባት ኮሚሽኑ እንደ አንድ የብልጽግና ፓርቲ ጉዳይ አስፈጻሚ እንደ የትኛውም የተቋማት እንግዲህ እንኳን በኮሚሽኑ ደረጃ ያሉ ሌሎችም እንግዲህ መከላከያውም ሌሎችም የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ሆነው የፓርቲውን አጀንዳ የሚያስፈጽሙ የአንድ አብይን ፍላጎት የሚያሳኩ ናቸውና በዚህ ሂደት ውስጥ አገራዊ ምክክር ተደርጓል በሚል እንግዲህ የተወሰኑ የህገ መንግስት አንቀጾችን በማሻሻል አብይን በቀጣዩ ዓመት በአዲሱ ፓርላማ ፕሬዝዳንት አድርጎ ለመሰየም የሚደረጉ እንቅስቃሴዎች አሉ የሚል ቅሬታ በተደጋጋሚ የዚህን ኮሚሽን ተልዕኮ አስታኮ ሲነሱ ነበርና የአገሪቱን የፖለቲካ ችግር የማይፈታ ከሆነ የአገራዊ ምክክር መባለስ ነበረበት ወይ? ወል መባል አልነበረበትም። እንዳም ባለፈው ጊዜ እኮ ነው ብያለሁ። የአገራዊ ምክክር ኮሚሽን ከሚባል እኮ የአገራዊ ክርክር ኮሚሽን ቢሆን is fine። ምክንያቱም እዛው ማንኛው ሰው የሄደ ተከራክሮ አሳቡ እዛ ሰጠው እንትን ማለት ይችላል እዚህ ውጪ እንደምናየው ማለት ነው። ስለዚህ ምክክር ኮሚሽን ምን ላይ ነው የምትመካከረው? ችግር ላይ ነው? አብይ እንዲሁን የሚለው ምክክር ላይ ነው? እኮ በኋላ አምዴ ላይ ይቋቋማል የሚባለው እንትን እሱ I think ዋና ነገሩ ምንድነው መንግስት መስረታ የራሱ የገደምብ አለ። ለምሳሌ አሁን ኮንስቲቱሽን በኮንስቲቱሽን ነው የሚቋቋመው። በኮንስቲቱሽኑ መስረት የሚቋቋመው ያንዳንዱ ሰው በተመረጠው ነው እዛ ውስጥ ሊገባም። ስለዚህ አሁን እንደሚታየኝ ከሆነ እሱ I think የህግ የበላይነትን በኢትዮጵያ ውስጥ እንዲከበር የሚፈልግ ሰው አይደለም። ህግ የበላይነት ደግሞ የበላይነቱ ተጠብቆ በህግ አንፃር ነገሮች እንዲሰሩ የሚፈልግ ሰው አይደለም። ምክንያቱም የተሻሻለ የሚባለው ህገ መንግስት ማየት ይቻላል። በህገ መንግስቱ መስረት ህገ መንግስቱ እንዴት እንደመሻሻል ነገሮች ሁሉ ተቀምጧል። የሚሻሻሉ አንቀጾች ካሉ ደግሞ ትራንስፓረንስ መሆን አለበት። ባለቤት የሆኑ ህዝብ ማሳተፉበት የማሻሻያ አጀንዳዎች ዞሮ ዞሮ ችግር ነው የሚያመጣ እንጂ ከችግር ላይ ወደ ችግር ወይም ችግሩ የበለጠ እንዲባባስ ያደርጋል እንጂ ለኢትዮጵያ ችግር መፍትሄ ይሆናል ብዬ አልገመተም። እሱ ፕሬዝዳንት ሆነ ማለት እንዳለ ህገ መንግስቱ ተቀየረ ማለት ነው። ህገ መንግስቱ በስውር የሚቀየር ከሆነ well and good። ምክንያቱም እሱ የጀመረው ነው የተቃዋሚ ኃይሎችን ሬዚስተንስ ምንም እንትን አመጣም ሶሉሽን አመጣም ምንም እንደውም ነገ ይሄ ነገር ይመጣል ብሎ መጠበቅ እኮ ምንም እንትን የለው። እሱ ሰዎችን ለማሸማቀቅና እንደሌሎቹ አካታች አድርጋቸዋለሁ ብዬ ያደርጉ ሰዎችን እንትን ለማድረግ ካልሆነ በስተቀር ምንም ትራንስፓረንሲ የሆነ ነገርና ፓወር ሊሰጥ ያንዳንዱ በራሱ ሰርክል መስራት የሚችለው ነገር እንዲሰራ የራሱን ዕውቀት ኢንቨስት አድርጎ ለሀገሩ እንዲሰራ የሚያሰራ አስራር በሱ ዘንድ የለም። ምክንያቱም እሱ አሁን ከፍላጭ ቆራጭነቱ ባለፈ ሁሉም ነገር በሱ ሞኖፖላይት ነው። ወደ ልማት ብትሄድ እሱ፣ ወደ ህግ ብትሄድ እሱ፣ ወደ ሶሻል አክቲቪቲ ብትሄድ እሱ፣ ወደ ሆስፒታል ብትሄድ እንትኖቹ እሱ። እንግዲህ ማን ነው እንግዲህ ተምሬያለሁ ወይም እንዲህ ሆኛለሁ ብሎ ሊሰራ በሞያው ሰርቶ አንድ ነገር ለሀገሩ እንትን ማድረግ? ስለዚህ ለውጥ ይመጣል ተብሎ ማሰብ ጊዜ መግደል ነው እንጂ እሱ እዛ እስካለ ጊዜ ድረስ በዛ ሀገር ውስጥ አንድ ነገር ጠብ ሌላ አይታል። እንግዲህ አሁን በቲፒኤልኤፍ ላይ የሚያደርገው የማሽከርከር አንዴ እንትና ይወዳል፣ አንዴ እንትና ይወዳል፣ አንዴ እንደዚህ ነው፣ አንዴ እንደዚህ አይነት የረከሰ አስተሳሰብ በህዝብ ላይ መጫወት በጣም አስቸጋሪ ነው። እንደ ኢትዮጵያ አይነት የሆነችው አገር ችግር ላይ ያለችው እንደዚህ አይነት የረከሰ ጨዋታ ማሳየት ማለት አይ ቲንክ አንድ ምሁር የሚጠብቅ ጉዳይ አይደለም። ምሁር ነው ብዬ እንትን ጋር ምክንያቱም ስታሽከረክረው ምን ስታደርገው ምንድነው ቤኔፊት የምታገኝ? እሱ ምንድነው የሚያገኘው? እንደነዚህ አይነት ናቸው ለውጥ አመጣለሁ ብለው እንትን የምታስበው አይመስለኝም። ስለዚህ የኢትዮጵያ ህዝብ አይ ቲንክ ነገሮችን በደንብ ጠለቅ ብሎ ማየት መቻል አለባቸው ብዬ ነው። እናንተ ከሱ ጋር የተሰለፋቸው ጊዜያቸው መግደል ካልሆነ በከም ወይም ለውርደት ካልሆነ በስተቀር ለጥሩ ነገር ነው ብላችሁ ለሀገራችሁ የምትሰሩት ነገር እንደሌለ መርዳት መቻል አለ። ይሄ ካልተረዳችሁ የታፋንታቸው በጣም አስቸጋሪና ካሁኑ አስባችሁ እንደሌሎቹ ራሳችሁ እንትን ማለት ትችላላችሁ። ዋይ እንትና ለምንድን ነው እስካሁን ድረስ ያልተሾመው? ማን ነው? ይሄ የኦሮሞ የኦፒኮ እንትን ጥሪጣሬ ስላለ ነው። እሱ ይጠረጠራል። ምክንያቱም አብይ ማለት is just nothing for him። ሊያስራ የሚችል ሰው አይደለም። ሁሉ ጊዜ ክርክር የሚፈልግና የበላይነቱ ብቻ ማሳየት ይፈልግ። የበላይነቱ ደግሞ ማሳየት የሚችለው ጥሩ ቶን ኖሮ አይደለም። ደግሞ የምናገራቸው ነገሮች ሁሉ ማየት ይችላል። ከአንድ ፖለቲሽንስ የሚጠበቅ ንግግሮች አይደል። እንዲያውም ከአንድ ቄስ
ከአንድ ቄስ አንደበት ላይ የሚወጡ ንግግሮች አሉ። ዝም ብሎ ተራ የሆኑት ሰው እንኳን እንትን ማድረግ የሚችል ሁሉ ጊዜ ፎከራ ከሰዎች ጋር ሰዎችን ሲያናገር አንድ ጊዜ ዳይሬክቲቭ የሆኑ ጉዳዮችን ተናግሮ አያውቅም። ሁሉ ጊዜ በመጠቋቋም ብቻ ነው እንግዲህ ሰው ያለው። አውቃም ልጅን በመጠቋቋም የምታስተምር ከሆነ ወይም ያስተምራለሁ ብለህ በጣት እየተቆምከ ምን ያደርግ ጥሩ ዜጋ ሊሆን አይችልም። ለዚህ ነው አሁን ችግሮች እኮ ኢትዮጵያ ውስጥ የሚባሉት is not qualified for the leaders እና ከዚህ አንፃር ሳይሆን እንግዲህ ይመጣል ብለን የምንለው ነገር I think ውሸት ነው። ምንም የሚለውጥ ነገር የለም። እኛ በደንብ በርትተን ነገሮችን ወደ ትራንስፓረንስ የሆኑ ሁኔታዎችን እንትን ማድረግ ይቻላል እንጂ ከሱ ወይም ከኮሚሽኑ ምንም እንትን የለም። ኮሚሽን አጀንዳ የራሱ አጀንዳ አይደለም፣ በሁኔታ አስገዳጅነት ነው። ቢሆንም እንኳን ቁርጥ አቋም ቢኖረው ነው እንደሌሎቹ እንትን ማለት ይችላል ነበር። ግን ቁርጥ አቋም ያላቸው ሰዎች አለ ተሸራራፊዎች ናቸው የሚሸራረፉ። የኢትዮጵያ ሕዝብ በእነሱ ምክንያት የሚበደሉበት ምክንያት የለም። ስለዚህ እንደኔ ግምት እነሱ ከቢጋ አንድ ላይ ብንፈረጅባቸው I think የኢትዮጵያ ሕዝብ ሊወቅስን አይችልም። ምክንያቱም የኢትዮጵያ ሕዝብ ችግር አንደርሰን አድርጎ የሚከራከር ወይም እንትን የሚያደርግ አካል አለ እና ከዚህ አንፃር እንግዲህ I think ለወደፊት ብዙ ነገሮችን እንትን ማለት እንችላለን። ያለኝ ይሄን ነው። ከልብ አመሰግናለሁ ባንክ። ሌላው እንግዲህ ሰሞኑን ያው በጋምቤላ እኛም በዜና ዘግበነዋል። ፕሬዝዳንቷ ከአዲስ አበባ ከመጡ በኋላ በመኖሪያ ቤታቸው ላይ ተኩስ ልውጦች ነበሩ። ከዛ በኋላ ደግሞ በተለይ ጋምቤላ ውስጥ ግድያ ሊፈጸም አይገባም፣ የደቡብ ሱዳን ታጣቂዎች መተው ህዝቡን ሊገሉ አይገባም፣ መከላከያ ፌደራል ፖሊስ ድንበር መጠበቅ ነው ያለባችሁ፣ እዚህ ከተማ ውስጥ እኛን ለምን ትገላላችሁ ታስራላችሁ የሚል ተቃውሞ ያቀርቡ የነበሩ ወጣቶች በስፋት እየተለቀሙ እየታፈሱ ይገኛሉ። በተለይ የአኝዋ ብሔር ተወላጆች እንዲህ አይነት ክርክር የሚያነሱ ከፍተኛ ጥቃት እየደረሰባቸው አንድ ወጣት እንደውም ወንዝ ውስጥ ገብቶ መሞቱን ባሮ ውስጥ ገብቶ ተኩሰው እንደገደሉት ለመዘገብ ሞክረናልና በጋምቤላስ ያለው ተጨባጭ ሁኔታ ምን ይመስላል? ጋምቤላን የመቀራመት የመቆጣጠር ፍላጎት ዛሬስ ምን ደረጃ ላይ ነው ያለው? እንግዲህ የጋምቤላ ጉዳይ ስለ እውነት ለመናገር ከሆነ በደንብ ማየትና በደንብ መዘገብ የሚያስፈልግ ጉዳይ። የኢትዮጵያ ሕዝብ ግንዛቤ መውሰድ ያለባቸው አንደኛው ጋምቤላ ማለት ኢንጀነራሊ ለደቡብ ሱዳን የተለቀቀ ሀገር መሆኑ የሚገልጽ ጀነራል ሁኔታ ነው። ወደዛ ሲካሄድ ደግሞ ሁለተኛው ነጥብ ደግሞ ጋምቤላ አሁን የተንዣበበ ያለው ችግር ጥንቃቄ ካልተወሰደበት በጣም አስቸጋሪና የለየለት ሁኔታ እዛ ውስጥ እንደሚፈጠር ወይም የኢትዮጵያ መንግስት በስከዛ እንደሚቀየር አብይ በደንብ መርዳት መቻላል። I'm just telling you the truth ስለ እውነት ለመናገር ምክንያቱ እውነት ነገር የማይናገርበት በደንብ በከፍተኛ ቶን ውሸት ብቻ ሳይሆን ምንም እንኳን እንደ ሰው ሆኖ ብትጮ ምን ብትል ምን ብትሆን የማይሰማበት አገር እንደ ጋምቤላ የለም። እኛ ዘግበናል። የውጭ ሀገር ሰዎችን አይተዋል። በሞተር ቦት ሁሉ ከባድ መሳሪያ ጭኖ ሲመጡ ይሄ መሳሪያ ይዞ ወደ ከተማ ሲገቡ ባንዲራቸው ከተማ ውስጥ እንትን ሲያደርጉት አሁን ደግሞ ነባሩ ካለበት ከቀያቸው አፈናቅሎ ወደ ቀያቸው እንዳይመለሱ ማድረጋቸው ይሄ ህዝብ ከየት መጣ ብሎ የሚጠይቅ መንግስት አለን ብለን እኮ ጋምቤላ ውስጥ መናገር የምንችልበት ጊዜ አይደለም። አርፋቸው ብሉ ባለፈ ምንም እንደ መንግስት እንኳን የማይቆጠርበት ዘመን ነው አሁን ያለ። ብልጥ የሆነ ሰው ስራው ትቶ ቢወጣ is fine። ግን ሰካራም የሆነ ሰው በስካሩ ውስጥ እንትን ማለት ይችላል። የሰው ልጅ እንዳወሬ ሆኖ የሚታደንበት ዜጋ ሆኖ የሚታደንበት ምንም መሳሪያ የሌለው በባዶ እጁ መጥሪያስ ሁሉ የምትተኮስበት ሀገር የት ነው? ጋምቤላ ነው። እስካሁን ድረስ እንዳውም ያድኗቸው ናቸው። መነጋገር አይቻልም፣ መተቃቆም አይቻልም። ያለው አሰራር ራሱ በጣም አስቸጋሪ ነው። ኔፖቲዝም የሚባለው አሰራር እዛ ውስጥ ነክሷል። የዘመድ አሰራር በጣም ነክሷል። ጋምቤላ በሶስት ግሩፕ ነው እንትን ማለት ማከፋፈል የሚቻለው የውጭ ጣልቃ ገብነትን ሳልጨምር ማለት የሄዱት ሰራዊቶች አካባቢው ወይም ሉዓላዊነትን ለመጠበቅ አይደለም ብለን ዘግበናል። ከዛ ባለፈ እዛ ያሉ ዜጎችን እንደ ዜጎች ሆኖ አልቆጠሯቸውም። ለራሳቸው ብሔር ብቻ ካልሆነ በስተቀር ለሌላ ብሔር የሚያስቡበት ጊዜ የለም። አሁን ጋምቤላ ውስጥ አማራና አኝዋኩ እንዳወሬ ሆኖ የሚታደኑበት ይዞታ ነው። በአሁኑ ሰዓት አማራ ሆነ ጋምቤላ ካሆን ጥያቄ ምልክት ላይ ነው። አኝዋኩ ሆነ ጋምቤላ ካሆን ጥያቄ ምልክት ላይ ነው። እዛ ያለው ሰራዊት መከላከያ ይሁን ምን ይሁን አማራ አንድ በደል ቢደርስበት እዛ አቤት የሚልበት ቦታ የለም። አኝዋኩ አንድ በደል ቢደርስበት አቤት የሚልበት ቦታ የለም። በደንብ የኢትዮጵያ ሕዝብ አንደርስታንድ ማድረግ ይችላል። የውጭ ዜጎች ደቡብ ሱዳን እንዳለ ጎርፎ ካኮቦ ከምናምን ሁሉም
ጎርፎ ጋምቤላ ከተማ ውስጥ ነው ታግሮ አንደኛው ክፍለ ከተማ ወሮታል ምክንያቱም ጋምቤላ ከድሮ ጀምሮ በሁለት እንትን የእንግሊዝ ቀኝ ግዢ የነበረው ይዞታ አለ የኢትዮጵያውያን ይዞታ ነበር አሁን ደግሞ የኢትዮጵያውያን ይዞታ የነበረው እንትን እንዳለ በደቡብ ሱዳን ተወረዋል እዛ ያሉ ነጋዴዎችን ነባር ከተማ ያሉ ነጋዴዎችን ምግብ መሸጥ ልብስ መሸጥ አይችሉም ምክንያቱም እዛ በጉልበታቸው መጥተው ምግብ ያዛሉ ምግብ ያዘው ሳይከፍሉ ይሄዳሉ ትልቅ ኪሳራ ውስጥ ናቸው ያሉ ነጋዴዎች ግን ማን ጋር ነው አቤት እንትን ማለት እንችላል አብዛኛው ማጆሪቲ ደግሞ እዛ ያሉት ከመሃል ሀገር የመጡ ሰዎች ከዛ ደግሞ የበለጠ አማራዎችና ትግሬዎች ናቸው አብዛኛው እዛ ያሉ አሁን ያለባቸው ችግር አቤት የሚሉበት ቦታ የለም this is the point አኛኮች እንዳልኩ ነው ከመሬት ከቀያቸው ሲፈነቀሉ ንብረቶቻቸው ሲዘርፉ ግድያው ተው አሁን መካ ማይግሬት ያደረጉት ወደ ባሮ ማዶ አብዛኛው ሰው ወደ ባሮ ማዶ ማይግሬት ያደረጉት ሰው ከቀየው ተነስቶ በገዛ አገሩ የገዛው ተባከው መከላከያው መጠበቅ አይችልም ወይ መጠየቅ አይችልም እነኚህ ሰዎች ከየት መጡ ስለዚህ ውሸት ሳይሆን እውነት የማይናገርበት ወይም እውነት የማይሰማበት ክፍለ ከተማ ወይም አገር እውነት የማይሰማበት ክልል ጋምቤላ ሰው ሲገደል እንትን ምን ሰው የለም እስካሁን ድረስ ባለፈው ጊዜ የተገደለው ልጅ በእንትኖቹ በፖለቲካ ሁኔታ ሲታይ ባለፈው ጊዜ ጋምቤላ ለማውረር የመጣ ሽኔዎችን እዛው ከተማ ውስጥ እንትን ሲሆኑ ከተማው ኮንትሮል ለማድረግ ሲመጡ ህዝቡ ተነስቶ ያንን መከታ ሲያደርጉት እስካሁን ድረስ የታደኑት ናቸው ልጆቹ ዘመዴ ገለዋል ኦሮሞ ስለሆነ የኔ ዘመድ ገለዋልና እሱ አንደ ከተተቆመ ይገላል የተኮሰበት ሳይጣራ ምን ሳይደረግ መሳሪያ ሳይኖረው ህግ የለም እንደ ህግ ካለ እንኳን እሱ ፕሪሚቲቭ የሆኑ ዜጎች ራሳቸው ኮሌክት በሆኑበት ዩኒቨርሳል የሆኑ ህጎች አሉ ሰው ከመግደል ብታናግረው የለም ጋምቤላ መሳሪያ ነው መሳሪያ የላቸውም ደግሞ በዚህ ላይ ስለዚህ የጋምቤላ ጉዳይ አይ ቲንክ የለየለት ችግር ሊያወጣ ይችላል ብዬ ነው የሚገመተው በአጭር ጊዜ ውስጥ በዚህ የሚቀጥል ከሆነ ለኢትዮጵያ ለውጥ ከዛ ይነሳል ያቢ መንግስት ከዛ ይቀየራል አሁን ትልቅ ሰርክል ነው ትልቅ ድንበር ነው አሁን በህዝቡና ባለው መንግስት ላይ በህዝቡና ባለው ሰራዊቱ ላይ ሰራዊቱ ለሁለት ተከፍሏል እዛ ያሉት የሌላ ዘር ዜጎች ያልሆኑ ምንም እንትን የላቸው በተቀማጥቀሞች ይሁን በምን ይሁን የሚደለሉት አብዛኛ የሆኑ ዜጎች አሉ እዛ እና በጣም የጨሰ የጥቅም አዳራሽ ሆኗል ጋምቤላ ከደቡብ ሱዳን ተዘርፎ የመጣ ገንዘብ ኖሮች ዘርፎ ያመጡት ገንዘብ እዛ ጋምቤላ ነው ኢንቨስትመንት አሁን ደግሞ ይባስ ብለው የደቡብ ሱዳን መንግስት ለመቀየር ደቡብ ሱዳን መንግስት ምክትል ፕሬዝዳንት የሆነ ሪያክ ማቻር ኖር በመሆኑ እዛ ስልጣን ላይ እንዲ ስልጣን እንዲይዝ ሳውት ሱዳን ያቢ መንግስት ትልቅ ሚና እየተጫወተ ነው ይሄ ሚና ሄድ ጋር የሚያሳዩት ጋምቤላ ላይ አኛኮ አንዴ ፍላሽ አውት ካደረጉት በኋላ ጋምቤላ እንደ ሰንተር ሆኖ ከዛ ኮንትሮል ያደረጉት ደቡብ ሱዳን መንግስት በዛው ይቀየራል ከቀየሩ በኋላ ኖር እዛ ያስቀምጣሉ ሪያክ ማቻር ጋምቤላ እንደፈለጉት ማሸገር ይችላሉ እዛ ያለው ሪሶርሶስ በሙሉ እንደፈለጉት ማድረግ ይችላሉ ነው ሌላ ኢትዮጵያውያን ሁሉ ሳይ አኛኮ ተው ይጨርሳቸዋል ምንም እንትን የለም ዳንታ የለም ስለዚህ ተናግረን የሚገጠመን እንጂ ያለው ሪያሊቲ ይሄ ነው በቃ ምክንያቱም ጋምቤላውን ያለው ሪሶርስ አብዛኛ አኛክ የሰፈረበት ኤሪያ ነው በጉልበት እንዳይወስዱ ከጉልበት ባለፈ አሁን ወደ ግድያ ነው በቃ የገቡት እና ፍሪደም ያላቸውና ከዜጋ በላይ መብት ያላቸው የደቡብ ሱዳን ነዋሪዎች የሆኑት ናቸው አብዛኛው እስቲ የትኛው ነው እንግዲህ አንደኛ ዲግሪ ኖሮት እዛ ጋምቤላ ውስጥ አንደኛ ዲግሪ ኖሮት ኢትዮጵያዊ ነው ተብሎ በራሱ ዲግሪ ላይ የተጻፈ በጣም ትንሽ ናቸው ውስን ናቸው we know them very well ስደተኛ ሆኖ የተማሩት አይደለም እንደ አብዛኛው ሁሉ ከቶፕ ሊደር ጀምሮ ህጋዊ የሆነ የዜግነት ጥያቄ አቅርበው አይደለም ደግሞ በጉልበት ነው ስለዚህ የጋምቤላ ችግር ቀላል ችግር አይደለም እና አብይ ይፈታል ብዬ አልገመተው አይኖሩ ማለት አይደለም ግን እንደማንኛው እንትን የእነሱ ጉዳይ መስማት አለ እስኪ የትኛው ማን ነው ከቀየው ተፈናቅሎ ንብረቱ ተዘርፎ ተገሎ ምን እንትን የሆነው አለ እንደ ጋምቤላ ላይ የሚደረገው ከተማ ውስጥ ነው ደግሞ ይሄንን የሚደረገው እነሱ የሚፈልጉት ቤተ መንግስት ውስጥ እንዲደረግ ነው አሁን ከተማ ውስጥ ነው የተደረገው ከከተማ ወጥቶ ወደ ቤተ መንግስት እንዲገባ ነው ነገ እኮ በቤተ መንግስት ውስጥ እርስ በርስ ይገዳደላሉ አሁን እንዳውም የነበረው ምልክት ቀላል ምልክት አልነበረም ስለዚህ
ስለዚህ ኢትዮጵያውያን ዝም የሚሉበት ምክንያት የለም። ጋምቤላ ያለው ችግር ቀላል አይደለም እና ማየት የሚያስፈልግ ጉዳይ ነው። ለወደፊት እንግዲህ ብዙ ነገሮችን መናገር እንችላለን። አመሰግናለሁ። ከልብ አመሰግናለሁ። የኢትዮጵያን ጠላቶች እንደመስሳለን የሌተናል ጀነራል ይልማ መርዳሳ የአየር ኃይል አዛዥ ሰሞኑን የተናገረው ነው። እንግዲህ ባለፉት 8 ዓመታት አየር ኃይልም ሆነ ሌላው የመከላከያ ኃይል የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን ህዝብ ደህንነት ለመጠበቅ አይደለም የተሰማራው። ህዝብ ላይ ጭፍጨፋ እየፈጸሙ ነው ይሄ ሁሉ ፉከራና ጋምቤላ ደግሞ አንተም ደጋግመህ አንስተዋል፣ በተደጋጋሚ ውይይት አንስተነዋል። የደቡብ ሱዳን ታጣቂዎች በሞተር ጀልባ ሳይቀር መሳሪያ ጭነው ገብተው እስከ ጋምቤላ ከተማ ድረስ አቦኮና ሌሎች አካባቢዎች ላይ ሁሉ ህዝብ እስከ ማፈናቀል፣ ቤት እስከ ማቃጠል፣ ሰላማዊ ሰዎች እስከ መግደል ሲደርሱ መከላከያና ፌዴራል ፖሊሱ ምክንያቱም አገር እየጠበቅን ነው የአገር ተቆርቋሪ ነን የሚል ነገር ስላለ 4 ኪሎ የተቀመጠው ኃይል አብይና ጓደኞቹ የሚያወሩት የአገር ተቆርቋሪነት ነው። ጋምቤላ ላይ ድንበር እየተጠበቀ አይደለም እያልከኝ ነውና በተጨባጭ ይሄን የሚያደርጉት ለምንድን ነው? ለደቡብ ሱዳን ሙሉ ለሙሉ ለመስጠት ነው ወይስ ግማሹን ኦሮሚያ ክልል ለማካለል የቀረውን ደግሞ ሰጥተው ጋምቤላን አሳደውና አፈናቅለው አገሪቱን ሰው አልባ ለማድረግ ነው? ቅድም እንዳልኩት ነው። በቃ አንዱን ትልቁ ችግር እኮ የኔፖቲዝም ጉዳይ ነው። የዝምድና አመለካከት። ይሄ አመለካከት እንግዲህ በጣም ስር የሰደደና የትም ቦታ የሚደረግ ጉዳይ ነው። ግን የጋምቤላ የለየለት ሆኖ አሁን ታይቷል። አብዛኛው ሰራዊት እዛ ያለው ምንም የተሰጠላቸው ዳይሬክሽን የለም። ዝም ብሎ ጋምቤላ ሄዱና በቃ እዛ እንትን ሆኑ ነው። ምንም እንትን የላቸው። ምን እንደሚሰሩ ራሱ ምንም የሚታወቅ ነገር የለም። ሁለተኛ ደግሞ ስትራክቸራል ስትሬንጅ የመዋቅር ጥንካሬ በኢትዮጵያ ውስጥ የለም። ስንት መንግስታት ናቸው በኢትዮጵያ ውስጥ ያለ? መከላከያ ራሱ የቻለ መንግስት ነው። የራሱ እስር ቤት አለው፣ የራሱ ፍርድ ቤት አለው፣ የራሱ ምናምን አለው፣ የራሱ ምናምን አለው። ፌደራል ፖሊስ the same thing የራሱ እንትን አለው ምን አለው። ወደ ሲምቦሊክ የሆኑት የመንግስት ደግሞ አለ እዛ መንግስት አለኝ ብለው እንትን ምለው እነሱ ደግሞ ምንም እንትን የላቸው ፓወር የላቸው። ሌላ ደግሞ ወደ ኢንስቲትዩሽን ስትሄድ ፖሊስ አሁን የአካባቢ ፖሊስ ምንም እንትን የለውም። ዝም ብሎ ጧት ተነስተው መሳሪያ ይዞ መሄድ ነው እንጂ ዝም ብሎ ይዞራል። ምንም ምክንያቱ ፓወር የለውም፣ አልተሰጠውም፣ ዳይሬክሽን የለም፣ የስራ ድርሻ የሚባል ነገር የለም እዛ ኢትዮጵያ ውስጥ። ለዚህ ነው አሁን ነገሮችን ምሽቅልቅል ሁሉ ወጥቶ በቃ የበላይነት ብቻ የሚያሳዩት ፌደራል የሚሉት መከላከያና ፌደራል ናቸው። እነሱ ናቸው እንደፈለጉት ሰው መግደል የሚችሉት፣ እንደፈለጉት ሰው ማሰር የሚችሉት፣ እንደፈለጉት ሀሳባቸው እንትን አድርጎ እንትን ማለት የሚችሉ። ለዚህ ነው ባለፈው ጊዜ በእነሱ ፍንዳታ የተነሳ ልጁ ራሱ ገደለ እንጂ ብዙ ነገር መናገር የሚችል ሰው ነበር። ግን ቢሆንም ምንድነው ፋኖ ነው ብሎ ነው በቃ እንትን ያደረገው። ኦኬ እዛ ውስጥ ግን ትልቅ ችግር እንዳለ ማወቅ መቻል አለብን። ሁለት መሳሪያዎች ሁሉ ይዞ ወደ ቤተ መንግስት ሲሄድ ወይም እንትን መኖሪያ ቤት ሲሄድ ምንድነው እሱ ምልክቱ ምንድነው? የወደቀ መንግስት ነው። በቃ ምንም እንትን የለም። ሌብነት እንደሆነ በቃ ከቀን በላይ የሆነ ሌብነት ነው። አሁን ያለው ዝርፊያ ነው። ማንም አይጠየቅም፣ ማንም እንትን አይልም። ስለዚህ ያሉት ተቋማት በጣም ደካማዎችና አስራር ምን እንደሆነ የማያውቁት። ሁለተኛ ነገር ደግሞ እንትኑ ምንድነው ስሜት ገብቷል። ስሜት ውስጥ ገብቷል። የኢትዮጵያ ፓወር መያዝ ማለት እኮ በስሜት የሚደረግ ከሆነ የት ታደርሰዋለህ? የት ይደርሳለህ? በስሜት ሁሉም ነገር በስሜት እንትን መጣ። ቅድም እንዳልኩት እኮ ነው እሱ የሚያደርጋቸው ስብሰባዎችን ኦብዘርቭ አድርጉ። ውሸት አይደለም። ንግግሩ ብቻ በካፉ የሚወጣው ንግግር አልበቃ ብሎ በእጁ እንትን ይላል፣ ቫይብሬት ይሆናል። ይሄ ማለት ምን ማለት? እውነት በጉልበት ሰው የራሴ እውነት ወይም የራሴ ውሸት ሰው በጉልበት ታስገድዳለን? አሁን እኮ ያለው በጋምቤላ ላይ ያለው እነሱ እያሳዩት ያለ ህዝቡ ማሸማቀቅና ህዝቡን ልክ ምንም እንትን እንዳይኖራቸው አሁን ራሱ መዞር የለም ከተማ ውስጥ ማንኛውም ሰው እንደ ልቡ ሆኖ እንትን ጥንቃቄ ብቻ ነው። ኤቨሪ ሲንግል ሚኒት ኢዝ ኬርፉል እና ያላቸው አስራር በሙሉ ከብልሹነት ባለፈ ወደ ፕሪሚቲቭ ስታይል ነው የገባ። ፕሪሚቲቭ ስታይል ደግሞ ኢዝ ቤተር። ያው ወሬዎች እንትን ለማለት ይችላል። ምክንያቱም ወሬዎች ሲታዩ ብዙ ጊዜ እናድዱ የለም ለውሾች ምናምን እንትን ሲሆኑ the same things። አሁን ያለው ኢንስቲትዩሽንና ህዝብ እንደዛው ነው። the same thing በጥርጣሬ ነው ሰው ብንኖረው ሁሉም እና እንዴት አድርጌ ነው እንግዲህ እንትን ማለት አሁን ያለበት ደረጃ ለውጥ ካልሆነ በስተቀር ጥሩ ነገር ይመጣል ብለ ወይም ጥሩ ነገር እዛ ሀገር ይረጥባል ብዬ አልገም እና ያለን ኦፕሽን ሁሌ የምንናገረው ነው መደጋገም ካልሆነ በስተቀር በደንብ በዚህ ዞራ ላይ ሰርተን ይሄ
ይሄንን ስሜታዊ የሆነ መንግስት ማስወገድ መቻል ስሜታዊ መንግስት እና በስሜት ላይ የተመሰረተ ነገር ሁሉ የትም አያደርስም እና ተስፋቸው የቆረጡት ናቸው ለዚህ ነው አሁን ወደ ስሜት ውስጥ የገቡት ስለዚህ የኢትዮጵያ ህዝብ በዚህ ላይ በርትቶ የሚችለው ሁሉ ያንዳንዱ በፊናው የሚችለው ሁሉ ኢንቨስት ማድረግ መቻል አለበት ብዬ ነው የሚገመተው እንግዲህ ከዚህ ወደ ኋላ ምንል አይመስለኝም የሰው ልጅ ለመቀየር በጣም ከባድ ነው እና ብዙ መስራት ያስፈልጋል ብዬ ነው የሚገመተው ታንክ ዩ ከልብ አመሰግናለሁ ኦባንግ እንግዲህ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ ነህ ባለፈው ማንስተነዋል የለውጥ ፈላጊው ኃይል አለመተባበር በጊዜው መስራት ያለበትን ስራ ለመስራት ያው ለውጡን ያጓተተበት ሂደት አለ እንጂ ይሄ አገዛዝ 8 ዓመት አይደለም 2 እና 3 ዓመት መቆየት ያልነበረበት መሆኑን በተግባሩ የታየ ሂደት አለና የለውጥ ኃይሉ በአሁኑ ደረጃ ምን ያህል ለመተባበር ዝግጁ ነው ምክንያቱም አንዳንዴ 4 ኪሎ ያለው ኃይል ጽምዶ አገር ሊያፈርስ እየመጣ ነው ይላል በሌላ በኩል ደግሞ ሰሜኑን ቆርጠን ጥላለን የሚል ፉከራ አብይ ከዚህ ቀደም ያደረገበትና አሁንም በልዩ ልዩ መንገድ የሚያደርጋቸው ወታደራዊ ዝግጅቶች አሉ የህዋትና ኤርትራ ተባብረዋል ይላል የትግራይ ኃይሎችና ፋኖ ሌሎች እየተባበሩብኝ ነው ይላል እንዲህ አይነት እንቅስቃሴዎች አሉና የለውጥ ኃይሉ በሚገባው ልክና ጊዜ እየተባበረ ነው ወይ አሁን በተለይ እንግዲህ የደቡብ ምዕራብ ኢትዮጵያና ምዕራብ ኢትዮጵያን እንቅስቃሴ ምክንያት በማድረግ የኢትዮጵያ ሀገር አድን ንቅናቄ ብላችኋልና እናንተስ በዚህ ውስጥ ያላችሁ ሚና ምን ይመስላል አሁን በተጨባጭ የለውጥ ኃይሉ እየተባበረ ነው ወይ ወል እንግዲህ በርግጥ እኔ አንድ እንትን ማየት ያለብን ነገር ምንድነው እንደ ደካማ ጎን ነው አይደለም የምናገረው እንኳን እኛስ የሰው ልጆች የሰው ዝርያ የሆነን ይቀርና ጉንዳኖች ራሳቸው መሪ አላቸው ተንካራ መሪ ጉንዳኖች ሲሄዱ በተለይ ገጠር አካባቢ ያሉ ሰው ጉንዳኖች አይታቸው በግሩፕ ሆኖ ሲሄዱ መሪ ካለ መሪ ተከትለው ነው የሚሄዱ the same ፍየሎች ደግሞ ወይም ባጎች እንትን ስታደርግ አንድ መሪ ያስፈልጋቸዋል መሪ ከሌለ ዞሮ ነው እዛ ላይ እንትን የሚሆን ይዞራሉ እዛ ላይ አንዱ በኋላ መሪ በራሱ ስሜት መሪ ሆኖ ሲሄድ እሱ ተከትሎ ይሄዳል the same problem አሁን ይሄንን ነው መሪዎችን በደንብ ራሳቸው ጫፍ ላይ አልወጡ ጫፍ ላይ የሚወጡት ደግሞ አንዳንድ ጊዜ በትንሽ ነገር ቶሎ ይረካሉ ልክ እንደ ባለፈው ጊዜ የበየነ መረፍ ትልቅ ቶን ነበር ግን ከዛ የባሰ ትልቅ እርካታ መጣና ወደ ፓራላይዜሽን ሄደ በዛው ክብተት አብይ ብዙ ነገሮችን ሰርቷል ሰምታቸው እንደሆነ ሪቫይስ አድርጋቸው እንደሆነ እስከ ፓርላማው ሁሉ ሄደ በቃ የትንተባተበ ሲናገር ነበር አንደ ጥሩ ነገር ይናገራል አንደ መጥፎ ነገር ይናገራል በዛ ቀዳዳ ነገሮችን ቶሎ እንትን ቢሆኑ ኖሮ ጥሩ ነበር ግን እርካታ መጣ ልክ እንደ ድል ተቆጠረ ነገሮችን ፓራላይዝ ሆኑ ይሄ የመሪ ጉዳይ ነው ምክንያቱም መሪ በሰራው ስራ እርካታ የሚያገኝ ሳይሆን ወይ ፎከራ የሚያገኝ ሳይሆን በሰራው ስራ እንትን ማድረግ ራሱ እንዳም ከዚህ የበለጠ ሞር መስራት የሚያስፈልግ መማር የሚፈልግ ሰው መሆን አለበት አሁን በዛው ከዛ የበለጠ ሌሎች ነገሮችን ፕላን ብናደርግ ኖሮ ጥሩ ነገር ይደርስ ነበር እና አሁን the same things ሰርክሎቹ አሁን ያለንበት ሰርክሎች መሪዎች they are not committed ለለውጥ ምን አይነት አጀንዳ ነው ያላቸው ለዚህ ነው ግማሹ መንግስት ያመጣል ግማሹ ደግሞ የሽግግር መንግስት ይላል ግማሹ ደግሞ እንትን ይላል ወራስ እነኚህ ነገሮች ሁሉ ፕራዮሪቲ አይደለም ሰብየው ኦሬዲ ወስኗል ሽግግር መንግስት እዚህ ሀገር አይቋቋምም ለውጥ እዚህ ሀገር ውስጥ እንዲመጣ እንትን አይፈልግም እና ይሄ ሁሉ እንትን ለማድረግ እንግዲህ ኮሚትድ የሆኑ መሪዎችን ያስፈልጋል ወይም መሪዎችን ኮሚትድ መሆን አለባቸው and transparent መሆን አለባቸው ቶሎ ወደ ተንኮል የሚሄድ መሪ የትም አደርሰው ምክንያቱም አሁን የኢትዮጵያ የፖለቲካ ሁኔታ ቀላል አይደለም ማንኛውም ሰው ባለበት ሁሉ ተምሯል በአሁኑ ሰዓት ስለራሱ ምርት ምን እንደሆነ ያውቃል ግን ምን አይነት ቃል እንደምታወጣ ደግሞ ያንዳንዱ ሰው የሚገመገመው በራሱ ከአንድ ቦታ በሚወጣው ቃልና በሚያሳየው አክቲቪቲ ነው ሊገመገም የሚቻለው ወይም ሊለይ የሚቻለው አሁን እንግዲህ ያለው መፈረካከስ ቀላል አይደለም በመንግስት በኩል ውስጥ ያለ በዛው ቀዳዳ ፕላን ተደርጎ እንዴት ወደፊት መሄድ ይቻላል የሚለው ነገር ግልጽ በሆነ የሰዎችን አስተሳሰብ ኦብዘርቭ ማድረግ የሚችል የመሪ ፕሮሲጀር ያስፈልጋል የኛ መሪዎች እንደምታውቁት ብዙ ይናገራሉ የሚሰሩ ግን የማንኪያ እንትን እንኳን አያክልም የኢትዮጵያ ህዝብ ልውጥ ፈላጊ ነው መሪዎች ያስፈልጋል አገር ቤት ያሉትን አሁን የቻሉት ሞከሩ ስለዚህ መሪዎች ነው እኔ በደንብ ማየት የሚያስፈልገው አሁን ያለው
እንትኖች እነዚህ የፍርሃት ምልክት ሰሜን ተገንጥሎ ይሄዳሉ የሚሉትን እነዚህ ፈጠራው ዳር ክሬቲቪቲ ወቅታዊ የሆኑትን ፈጠራዎች ናቸው እንጂ በግንባር ከነሱ ጋር ተነጋግሮ ውይይት ተደርጎ እኛ እንገነጠላለን ብሎ ያወጁት የሰሜን ሰው የለም። sometimes it's just an organization ግን ፓወሩ የት ጋር ነው? እኔ ብለን ማድረግ ሳይሆን ፓወሩ የሱ ፓወር የት ጋር ነው? ምን በሌለበት ዝም ብሎ በፕሮፓጋንዳ የሚሸማቀቅ መንግስት እኮ ነው። ግን ሽንፈቱ የማን ነው? የኛ ነው። ቅድም ያልኩት ነው። በትንሽ ሰርተን ብዙ እርካታ እናገኛለን። we have just to be committed ታይት መሆን አለብን። ደግሞ በቼንጅ ላይ ታይት ሆነን መሄድ አለብን። እስከምንጨብጠው ጊዜ ድረስ እርካታ አስፈልገው። እርካታው የህዝብ ይሁን እንጂ የመሪዎች መሆን የለበትም። ህዝቡ እርካታ ሊያገኙ ይችላሉ። መሪ ግን እኔ ረካው ብሎ እንትን ማለት የለበትም። ሰራው ብሎ ደግሞ መናገር የለበትም። yes to go ahead ምክንያቱም መሪ ፊቱ ወደ ራሱ ቡድን የሚያዞር ከሆነ ጥርጣሬ ይመጣል። ግን ፊቱ ወደፊት የሚሄድ ከሆነ የሚቀጥል ከሆነ ሰው ተከትሎ ይሄዳል እስከ ዲስቲኔሽን ፖይንት እና ያለው ችግር ይሄንን ነው። እነዚህ ያለው የጽምደው ሰሜኖች እንደዚህ ይሆናሉ ያለው ንግግሮች በሙሉ የሽንፈት ነው። ልክ ከመዋቅሩ ውስጥ የፈነዱት የፈለሱት አስተሳሰቦች ናቸው እንጂ ኢትዮጵያ ህዝብ በዚህ ዞራ ላይ በራሱ በርትቶ እንትን ቢያደርጉ I think it's good but now ነገሮችን ጥሩ አንደርስታንድ የመጣ ነው። በአሁኑ ጥሩ አንደርስታንድ በጣም የሚደነቅ አንደርስታንድ የመጣ ነው። ምክንያቱም ያንዳንዱ አሁን ብቻዬን ይሄ ነገር ያወጣኛል ብሎ መስበት ጊዜ አይደለም። ከሌላ ጋር ተዋብሬ ለውጥ አንጥቼ እንትን የሚደረግበት ጊዜ እየመጣ ነው እና ይሄንን መግፋት መቻል አለብን። ያፑሽ ውጭም ያለው አገር ቤት ያለው ሜዳ ላይ ያለው I hope በዚህ ቅንጅት ከተፈጠረ ይሄ መንግስት እድሜ አይኖረው እድሜው በጣም አጭር ይሆናል ብዬ ነው የሚገመው እና ያለው ዝግጅቶች በርግጥ እንዲህ ነው ለማለት ያስቸግራል። ግን ምልክቶቹ በጣም አበረታችና ዳይሬክሽን የሚሰጡት እና ፕራዮሪቲ ያላቸው ጉዳዮች መሆናቸው በዚሁ መገንዘብ ይቻላል። ግን ይሄንን ለማድረግ ሰፖርት ያስፈልጋል። ያንዳንዱ ለውጥ ፈላጊ ሰፖርት ያስፈልጋል። ውጭ ሀገር የሆኑትን ባሰባቸው በገንዘባቸው ያለው የትግል ኦርጋኖችን ሰፖርት ማድረግ ያስፈልጋል። ምክንያቱም ያለ ገንዘብ የሚሰራ ነገር የለም። ያለ ጥሩ ሐሳብ ደግሞ የሚሰራ ነገር የለም። ያለ ውይይቶች ደግሞ የሚሰራ ነገር የለም። በዚህ ላይ ትራንስፓረንት ሆነን ነገሮችን በደንብ ፕላን አድርገን ወደ ስራ መተግበር መቻል ሆላ ሳንል ወላ ፋኖ ሳንል ሁለቱም ናቸው። አሁን ቲፒኤልኤፍ ፎርጌት ቲፒኤልኤፍ ስለ ቲፒኤልኤፍ ማሰብ ጊዜ መግደል ነው። እንኳን እኛ የሌላ ክልል ሰዎች የሆነን የትግራይ ህዝብ ራሱ አሁን ቲፒኤልኤፍ አምንም ምክንያቱም ቲፒኤልኤፍ ለራሱ የሚያስብ አይደለም። ለዚህ ነው አሁን አብይ በቲፒኤልኤፍ ላይ ምን አይነት ሉዝ ነው ያም ፊልም ያደርጉት ነገር የለም። የተገደሉት የቲፒኤልኤፍ ታዋቂ ፖለቲከኞች በሙሉ ምንም የሚሰማው ነገር የለም። እንኳን የሰው ልጅ እንደዛ አይነት የሰው ልጅ ቀርቶ አወሬ ራሱ በራሱ እንትን ላይ እንደዛ አይነት ነገር ሲደርስበት ትንሽ ይጮሃል እንደ ውሻ ማለት ነው። ወይም ሸሽቶ አንድ ቦታ ሄዶ ይመሽጋል። ጥላቱን ለይቶ እንትን ማለት ይችላል። ግን በአሁኑ ጊዜ ጥላቱን ለይቶ አያውቅም። እኔ እነሱ እንደዚህ ሆኖ ማለት አይደለም። ግን ራሳቸው ከፖለቲካ ገሎ የዘረፉት ገንዘብ ቢበሉ ስፓይን ምክንያቱም የዘረፉት ገንዘብ ነው እስካሁን ድረስ የሚጫወቱት። ይሄ ገንዘብ ደግሞ የኢትዮጵያ ህዝብ ገንዘብ የነበረ ገንዘብ ነው። አሁን ደግሞ የቲፒኤልኤፍ ሳይሆን የትግራይ ህዝብ ገንዘብ መሆን አለበት እና እኔ ለሱ ያለኝ አመለካከት ከዚህ አንጻር ነው ማየው። የትግራይ ህዝብ ችግርተኛ ነው በአሁኑ ሰዓት። በኢትዮጵያ ውስጥ በጣም ድረቅ ቦታዎች ከሚባሉት ትግራይ አንዱ ነው። በዚህ በድርቅናው እንትኑ ላይ ይሄ የጦርነትን እንትን ሲንሻፍብበት የበለጠ እልቀት ነው እዛ ውስጥ ያለ። በአሁኑ ጊዜ በጦርነት የሚማገዱ አሉ፣ በረሃብ የሚማገዱ አሉ። ረሃብ ደግሞ ለነሱ አዲስ አይደለም፣ ከዚህ በፊት የነበረው ነው። ከኃይለ ሥላሴ ጊዜ ጀምሮ በደርግ ጊዜም the same things። ለዚህ ነው ግማሹ ወደ ሌላ ቦታ ሪያሎኬት ያደረጋል፣ ጋምቤላ፣ ቤኒሻንጉልና ደቡብ። በዚህ ላይ አሁን ደግሞ እንደዚህ አይነት ችግር ሲመጣባቸው እንትን ሲፈጠርባቸው የበለጠ ችግር ውስጥ ነው አሁን ያለ። ግን ችግራቸው በቅርበት ሆነ የሚያያቸው ሰው አለ የለም። ገንዘብ ያለው ብቻ ነው። ገንዘብ ቢኖረው የት ሄዶ ነው እህል መግዛት የሚችለው? እህል ከአማራ ክልል ነው ብዙ ጊዜ የሚሄድላቸው፣ ቤት በኩል ነው እህል የሚሄድላቸው እና ትልቅ ችግር ላይ ናቸው። ስለዚህ እኔ ባለኝ አመለካከት ሁለቱ በተለይ ፋኖና እንትና ቢነጋገሩና ቢመካከሩ የተንከባለለ ያለውን በሁለቱ መሀል ያለው የለውጥ አጀንዳ ወደ አንድ መስመር ይመጣል። ሌላ ደግሞ መሳሪያ የሌላቸው ከነሱ ጋር አንድ ላይ ሆኖ
ለውጥ ባጭር ጊዜ ውስጥ ማስመጣት ይቻላል እና የኢትዮጵያ ህዝብ ይሄንን በደንብ ማሰብ የሚያስፈልግ ይመስለኛል። አሁን ጅምሮቹ በጣም አበረታች ናቸው፣ የሚደገፉት ናቸው። የኛ ደግሞ ድርሻ መለየት መቻል አለ። እኔ ውጪ ከሆንኩኝ ግንባር ላይ ያሉትን እንዴት አድርጌ ነው ሰፖርት ማድረግ የሚችለው ኦርጋኑ ፈልጌ። ምክንያቱም አሁን የሚያስተባብሩትን ሰዎች ጋር ሄዶ ሰዎችን አባብሎ ምን አድርጎ የሚያደርጉት የሚያደርጉት እንትኖች አይደለም። ምክንያቱም አንድ እንትን ካድሬዎች ከሌለው እንዴት አድርገው ነው አባሎቹ እንትን ማለት የሚችል? ምክንያቱም ይሄ ፍርሃት ካልተሰበረ መሪዎች ራሳቸው ከሚያስተዳድሩ ህዝብ በታች ዝቅ ሆኖ ለሰዎችን ካልደረሱት ምንም የሚመጣ ነገር ያለ ትልቁ ፕሮብለም እሱ ነው። እኔ አንዴ ስልጣን ተሰጠኝ ወይም ኃላፊነት ተሰጠኝ፣ በቃ ይሄንን ይሄ ኃላፊነት እንደ ትልቅ ነገር ወስጄ ሌላው እንትን ማስጠጋት ወይም ሰፖርት እንዲያደርግ የማድረግ ሐሳብ በጣም ትንሽ ነው። በዚህ ላይ ደግሞ ግሩፒንግ በጣም አስቸጋሪ ነው። በዚህ እንትን ላይ ግሩፒንግ ማለት ሁሉም ነገር የሚያባላሽው በግሩፒንግ አስፈልግም ማለት ሳይሆን ጥሩ ግሩፒንግ ከሆኑ ሊያሰፋ የሚያስችል ግሩፒንግ ከሆነ is fine። ግን እነኚህ ግሩፖች አሁን ራሳቸው ያጋለጡት ነው ከሌት ከሚያወጡት ኢንፎርሜሽን ከሚያደርጉት እንቅስቃሴ ምን ከሚያደርጉት ለኢትዮጵያ ህዝብ ግልጽ የሆኑት ናቸው። ስለዚህ ወደ መለየት ስራ መግባት መቻላል። ለውጥ ካልመጣ እዛ ሀገር ማንም ሊኖር አይችልም። ማንም ላይ ደግሞ የሚደርስ ጉዳይ ነው። አሁን ኒቆ እንጂ ነገ ፊልት አደርጋለሁ ብዬ ነው የሚገመተው እና ያለኝ ይሄን ነው። አመሰግናለሁ። ከልብ አመሰግናለሁ ባንክ። ሌላው እንግዲህ እነከሌ ሊተባበሩ ነው፣ እንዴት መተማመን ይቻላል? ባለፈው የኢትዮጵያ የፖለቲካ ሂደት ውስጥ ትብብር፣ ቅንጅት፣ የተለያዩ ስም የሚሰጣቸው ትብብሮች ያው በመካካድ ነው መጨረሻቸው። እንግዲህ ኦሮማራ የተባለውን መጨረሻው ምን እንደሆነ ያየንበት ሂደት አለ። እስከ ሰኔ 15 ግድያ ድረስ የዘለቀው ከዛ በኋላ በአማራ ህዝብ ላይ ግልጽ ጦርነት እስከማወጅ የተሄደበት ክህደት አለና የአማራ ህዝብም እንግዲህ አብይና ጓደኞቹ ስልጣን ላይ እንዲወጡ ከፍተኛውን አስተዋጽኦ አድርጓል። ቄሮ ብቻውን ታግሎ ያመጣው ትግል አይደለም። በለውጥ በተባለው ይሄ ነውጥ በሆነው ዋዜማና በለውጡ ሰሞን ፋኖ፣ ቄሮ፣ ዘርማ ያደረጉት አስተዋጽኦ እያለ አብይ አህመድ ሁሉ ሲደሰኩር የነበረበት ሂደት አለና ከዛ ሂደት ተነስቶ እንዴት መተማመን እንችላለን? ነከሌ ሊተባበሩ ነው ሲባል ያለፉትን ታሪኮች፣ የተፈጸሙት ጥሰቶች፣ የህግ ጥሰቶች፣ ማንነት ተኮር ጥቃቶች፣ የዘር ጭፍጨፋዎች እንዴት ተደርገው ተጣርተው ነው ወደ ትብብር የሚመጣው የሚል ነገር ይነሳልና የሽግግር ፍትህና የመተማመን ጉዳይን እንዴት ተግባራዊ ማድረግ ይቻላል? እንግዲህ አሁን በዚህ ጥያቄ አሁን ታርጌቱ ሁለት እንትን ላይ የሽግግር መንግስት የሚለው ሌላ ግሩፕ፣ አሁን ደግሞ ቅራኔ ያላቸው የምንለው ሌላ ግሩፕ። አሁን ይሄ ሁሉ ሚኒማም የሽግግር ፍትህ ምናልባት በደልም ካለ ከለውጥ በኋላ ህግ ሊታይ የሚበት ሂደት የለም። እንዴት መተማመን ይቻላል? ወደዛው የሄድኩ ነኝ አሁን እንግዲህ ምክንያቱም ይሄ የመሪዎች ጉዳይ ነው። መሪዎች አጀንዳ፣ ወቅታዊ የሆኑ አጀንዳዎች ሊያቀራርቡ የሚችል ወደ አንድነት ሊያመጡ የሚችል ያሉ አስተሳሰቦችን ጠረጴዛ ላይ አምጥቶት ዲስከስ የማድረግ ኤክሰርሳይዝ ካልተሰራ በይታ ወይም በመተዛዘን ወይም በመተሳሰብ የሚመጣ አንድነት የለም። ዓለም ራሱ በአሁኑ ጊዜ ስናየው መሪዎች ራሳቸው እየሄዱ አይደለም እንደ ወደ ሀገር ፍሬንድሺፕ ክሬት ለማድረግ ይሄ ደግሞ ከአንድ መሪ የሚጠበቅ ጉዳይ ነው። መሪዎችን ካልተነጋገሩ፣ መሪዎችን እርስ በርሳቸው ቁጭ ብለው ያለው ችግር ይሄ ነው፣ ይሄ ችግር እንዴት አድርገን እንፍታው የሚለው ጉዳዩ እንደ አጀንዳ ሆኖ ለህዝብ ካላቀረቡ አዘናጋጆች፣ ምክንያቱም ለእውነት የቆሙ መሪዎች አይደለም ማለት ነው። ስለዚህ መሪዎቹ ኮሚቴት ሆኖ በዚህ ዙሪያ ላይ ውይይቶች ከተደረጉና ውይይቶቹ በደንብ ከተበላሉ አይ ቲንክ ዳይሬክሽን የማይመጣበት ምክንያት አይኖርም። ምክንያቱም አሁን ያለው የፖለቲካ ሁኔታ የኢትዮጵያ ፖለቲካ ሁኔታ ካለበት ኮንዲሽን ወደ ስሜት ውስጥ ነው የገባ። በዛ ስሜት ዙሪያ ላይ የሚወጡት ብዙ ነገሮች አሉ። ስታየው ቁጭ ብለህ ስታየው የኢኮኖሚ ጉዳይ እዛ ላይ አለ፣ የፖለቲካ ጉዳይ እዛ ላይ አለ። የፖለቲካ ጉዳይ እንኳን ምንም እንትን የለውም፣ ግን የኢኮኖሚ ጉዳይ ነው አብዛኛው አሁን በአሁኑ ጊዜ ውስጥ እንትን ያለ ምክንያቱም as a national issue በደንብ መሪዎችን ዲስከስ ካላደረጉት ያስቸግር እና መሪዎችን ተነጋግረው አንድ ዳይሬክሽን እንዲይዙ እንትን ቢያደርጉት it's fine። አሁን let's say የኦላ መሪ ማን ነው? የፋኖ መሪ ማን ነው? መሪዎች ይበዛሉ በየቦታ። ማንኛው ሰው አሁን ብታነጋግረው በስሜ ፋኖ እንትን ኮሙኒኬት ቢታደርጉ እንኳን ብሪች ያለው ሰው ይቀርና እሱ ራሱ ኮንሲደር አድርጎ ልክ እንደ ጉዳይ አስፈጻሚ ሆኖ እንትን ማለት ይችላል። እንደዚህ አይነት ደላሎች የክሬት የሆኑበት
አካሄድ ነው በአሁኑ ጊዜ ያለ ደላሎች ይበዛሉ አሁን የአንድ ክልል ለውጥ ፈላጊ ኤጀንሲዎች ዋናው ኤጀንሲዎችን ለውጥ የሚያራምዱት አካላቶችን ለማግኘት በጣም ችግር ነው በአሁኑ እና ይሄ አንድ ፕሮብለም ነው በመንግስት በኩል ደግሞ ያለው ምንም የሚይዘው ነገር የለም ያቶ ስሜት ውስጥ ገብቷል ስሜት ውስጥ የገባ መንግስት ስለሆነ የሚይዘው ነገር የለም ዛሬ አንድ ነገር ከሰማው ያችን በስሜት ውስጥ ገብቶ ያችን ነገር እንትን ማለት ወራስ ግን እኔ ዛሬ እዚሁ ነኝ ነገ እዚህ የለውም የሚል አስተሳሰብ ያለው አይደለም ወይ ዛሬ እዚሁ ነኝ ዛሬ እየኖርኩ ነኝ ነገ ደግሞ መኖር አለብን ህዝብ ማል ገብቼ እንደሌሎች ልክ ሁሉ ጊዜ ኃይለማርያም እንደ ሞዳሊቲ ሆኖ ምናሳየው ለዚህ እኮ ነው ኃይለማርያም ገባዛ ችግራዬ I'm not in right place ትክክለኛ ቦታ አይደለሁም ይላል ስለዚህ ድርጅቱ ይቀመጥ ይነጋገር የሚያነሳኝ ከሆነ ያንሳኝ ኦኬ ተቀመጡ አጀንዳው ወቅታዊ አጀንዳ ነው ተናገሩ እሱ ስልጣን ለቀቀ የሌባ ገባ እሱ አሁን ያተራመሰ ይገኛል ደሴም አጀንዳ አሁን የለውም እኔ ተወለድኩት ለዚህ ነው እኔ ደግሳለሁ እኔ ፕሬዝዳንት ይሆናለሁ እኔ እንደዚህ ይሆናለሁ ምነው ይያለ ናቸው ወራስ ግን ይሄንን ከወቅታዊ የእንትን ሁኔታ ጋር ኮምፐርስ አድርጎ መሳሳቅ ነው የሚያም ምክንያቱም እንደነዚህ አይነት ሰዎች ከዘመኑ ጋር የሚሄዱ ሰዎች አይደል ከዘመኑ ጋር የሚሄዱ መሪዎች አይደል እና ይሄ እንደዚህ አይነት ችግር አለ የኢትዮጵያ ህዝብ እንግዲህ ብዙ ንግግር እንደሚያስፈልጋቸው ገምታለሁ ብዬ ነው እንትን ማደርገው እና መደፋፈር በጣም ወሳኝ ነው የኛ ሰፖርት ደግሞ በጣም ወሳኝ እና ያለኝ ይሄንን ነው ባስተያየት እንግዲህ ሌላ ነገር እንትን ማዳበር ይችላል ብዬ ነው ታንኪ ከልብ አመሰግናለሁ ባንግዲ ቀደም ሲል ጠቅሰዋል አንዳንድ ጊዜ የሚና መደበላለቅ አለ ዲያስፖራ ሆኖ ትግሉን ካልመራው ይባላል እኛ ያልነው ካልሆነ ይባላል የተለያየ ግሩፕን በመደገፍ ደግሞ ይሄኛው ግሩፕ በዚህኛው መንገድ ካልሆነ በስተቀር መሄድ የለበትም ይባላል በሌላ በኩል ደግሞ ለውጥ ይፈልጋል በዚህ ግርግር መሃል ደግሞ ስልጣን ላይ ያለው አገዛዝ በአንድም ሆነ በሌላ መንገድ እድሜ በጨመረ ቁጥር በአገር ላይ በህዝብ ላይ ጥፋት እያደረሰ እንደሚሄድ ያለፉት 8 ዓመታት ግልጽ ምስክሮች ናቸው ነገ ከነጎዲያ የሚመጣውም ይሄ ለውጥ ማምጣት እስካልተቻለ ድረስ የከፋ ሁኔታ እየቀጠለ ነው የሚሄደውና በተለይ በዲያስፖራ ያሉ አደረጃጀቶችም ሚናቸውን በአግባቡ ተረድተው የእርስ በርስ መተባበር መነጋገር በበቂ ሁኔታ እየተካሄደ ነው ወይ እንደ መፍትሄ ሳንተ እንደ ውይይታችን ማጠቃለያ ለዚህ መፍትሄ የምትላቸው ጉዳዮች ምንድናቸው well እንግዲህ አንድ ነገር ማየት ያለብን ነገር ምንድነው ወያኔ ያመጣው የለውጥ በኢትዮጵያ ውስጥ እንደ ፓይለት ፕሮግራም ሆኖ የኢትዮጵያ ህዝብ በደንብ አይቶታል አንደኛ ስልጣን አካባቢ ያልነበሩትን ወደ ስልጣን እንዲመጡ አድርጓቸዋል ያለ ምንም ቅድመ ሁኔታ ማለት ነው ሳይለያይ ማለት ልክ አሁን ለምሳሌ ጋምቤላ እኔ ተመልሼ ሲሄድ ከሞት ሬሳው ሆኖ ሞቶ የተነሱ ሰዎች ራሳቸው ስታናግረው ራሱ እንኳን ሊደርስ መሆን እንትን ማድረግ ባይችል በቃ ለዚህ ሁሉ አደርሷል ምናገረው በቃ ምንም እንትን የለም ስለዚህ ለማለት የፈለኩት ምንድነው የኢትዮጵያ ህዝብ አብዛኛው ሰው ተምሯል ባንተ ከን ዘርፏል ስራተ ህግ ነው ስራተ ስራ ቫዮሌት አርጓቸዋል በዛው ደግሞ ቫዮሌሽን እንደ ህጋዊ መንገድ ሆኖ አድርጋቸው ምክንያቱም የወያኔ መንግስት ሌቦች ሲሰርቁ ከነገንዘባቸው ያባራቸው ሲስተማቸው ያንን እንጂ እንደ ደርግ መንግስት ወይም እንደ ኃይለ ሥላሴ መንግስት የህዝብ ገንዘብ አጎለዋልና በህግ ቦታ ሄድና በህግ ይጠይቅ የሚለው አስተማሪ የሆነ አሰራር በወያኔ ውስጥ አልነበር እና ይሄንን አሰራር ለዳው ለሀብታሙ ግርግር ሆኖ ለዚህ ነው አሁን እንግዲህ አሁን ያለው የጥቅት ትግልና ሰላማዊ የሆኑ ትግል የሚያራሙት ያልተግባቡ ጥቅት ትግል ያላቸው ነገ አገር ሉዓላዊነትን የሚጠበቁት መሆናቸው አልተረዱ እንትን የሚያደርጋቸው ምንድነው መሪነት ነው እንትን የሚያደርጉ ሌሎቹ ደግሞ እዛ ውስጥ የሌሉትና ከነሱ ጋር ያሉትን እኛ ደግሞ የፖለቲካ ጉዳይ ነው የምንይዘው ፖለቲካና እንትን አላይቷል ወራስ ግን የስትራክቸር ስታይ አንድ ድርጅት መዋቅር የድርጅቱ በላይና በታች ወደ ፓራላል ወደ ጎን የሚሄዱትን እንትኖች በሙሉ አልተለየም ችኩቻውን እዛ ላይ ነው ያለው የድርጅቱ መዋቅር አይደለም በአሁኑ ጊዜ በእንትን ውስጥ ይሄ ሁሉ ያመጣው ባለፈው እንዳም የኢዜማ አይታቸው እንደሆነ እንደዛ ነበር ያደረገው የመንግስት ስራና የፖለቲካል ኦርጋናይዜሽን መለየት መቻል አለበት አይደለም ፓርቲ ራሱ ነው ወደ መንግስት የሚቀይ ስለዚህ ስራ ደግሞ አንድ አይነት ስራ ነው ፓርቲ ፕላን ያደረገው መንግስት መዋቅር ውስጥ ተግባር ላይ ይውላል ኢዜማው ግን አለያይቶ በቃ አሁን እሱ እንደ
እንትን ሆነ አሁን ያለ ሁኔታ ይሄንን መሳሪያ ያላቸው አንድ እንትን ውስጥ ናቸው በነባር የፖለቲካ ስትራክቸሮች ውስጥ አንድ ቦክስ ነው እንደ አንድ ቦክስ ግን አሁን ራሱ እንደ አንድ ቦክስ አይደል እንደ እንትን ሆኖ ነው እንትን የሚያይ ያቸው ኩቻ እንግዲህ ሚኒማይዝ ለማድረግ መሪ ያስፈልግ ተንቃረም አሁን የድርጅቱ አሁን የፋኖው መሪው እዚህ ውጪ ያለውና ሜዳ ላይ ያለው እንትን ላይ ናቸው they are not tied እና ካልተለየ እዚህ ውጪ ያለው ሰፖርቲቭ ነው ፓርቲው እዛው ነው ያለው ወይም ድርጅቱ እዛው ነው ያለው ሌላ ኦርጋን ግን ክሬት ሆኖ እኛ እንደ ድርጅት መሆን አለብን ብሎ የሚል አመለካከት ካለ ነገሮችን እንትን እንዲሆኑ ያደርጋል ግን ስትሬት የሆነው ድርጅት ፋኖ ነው የፋኖ ስትራክቸር ውስጥ እዚህ ውጪ ከሆንክ እዛው ስትራክቸር ውስጥ ገብተህ እንትን ማለት መቻላል እንጂ እዚህ ውጪ ሀገር ሆነ እኔ እንዲነኝ ምናምን የሚለው አስቸጋሪ ነው አሁን ያለው ፔንዱለም የመለየት እንትን በደንብ እንትን አላደረም ለዚህ ነው አሁን ነገሮችን ተሸራርፎ አሁን ውጪ የሚቋቋሙት ሲቪክ ኦርጋናይዜሽን ተብሎ ነው በቃ ወራስ ግን የነሱ አክቲቪቲ የፖለቲካ አክቲቪቲ ነው በእጃቸው ያለው ላይሰንስ የሚገልጸው ሲቪክ ኦርጋናይዜሽን ይሄ መተረማመስ ካልቀረና የለየለት እንትን ካልመጣ አስቸጋሪ ነው የሚሆነው ሲቪክ ኦርጋናይዜሽን ሆኖ የፖለቲካ ስራ የሚሰራ ከሆነ ምን አገናኘው የራሳቸው እንትን ኢቫሉዌት ያድርጉ እስቲ ፕላን ምን አይነት የድርጅት ያደረጃጀት እንትን ብታይ የተለየ ነው እና ይሄ ነው ትልቁ ችግር ፖለቲካ የመስራት ፍላጎት አለው የፖለቲካ ስራ ዳይሬክት እንዳይሰራ ህጉ የሀገሩ ህግ አይፈቀድም ምክንያቱም በህግ እዚህ መቀመጥ ያለበት አሁን የፋኖ ለምሳሌ ፋኖ እዚህ መጥቶ አሁን አሜሪካ አሳይለም ጠይቆ ፖለቲካል አሳይለም ተሰጥቶት ኦርጋናይዜሽን ከፍቶት ቢሮ ከፍቶት ስራው እዛ ቢሰራ is fine ልክ እንደ ደቡብ ሱዳን ገረን ሲመጣ የኢትዮጵያ መንግስት ሄዶ ገረን ዌልካም አደረገ ገረን አዲስ አበባ አመጣ ቢሮ ተከፈተ እዛ የውጭ መንግስታት ተጠይቁት እርዳታ ሰጡለት ቢሮ ያለው እዛው ነው የፖለቲካ ስራ የሚሰራው እዛው ነው ሁሉም ነገር የሚታቀደው እዛው ነው ይሄ ግን አሁን የለም እዚህ ውጪ የሚደረግ ሌላ ነገር ነው የኛ አክቲቪቲ ካለየን ያስቸግር ለዚህ ነው ብራኑ ነጋ ባለፈው ጊዜ ወደ ታች ሄደው ብራኑ ወደ አስመራ ሄደው በዚህ ምክንያት ነው ሄደ ሁሉም ነገር ወደዛ ተጠቃለለ ግንቦት ሰባት ሆኖ ሄደ ወደ ሀገር ቤት ግን አሁንም ቢሆን እንትኑ ያቺን የሚያዋጣ እንደዛ አይነት ስለዚህ የፋኖ ትግል ሙሉ በሙሉ ወደዛ ሄዱ እዚህ ውጪ ያለው በሰፖርት እንትን ቢያደርግ is fine አለዛ በፖለቲካ አክቲቪቲ ውስጥ ይገባል በእጃችን ያለው ላይሰንስ የሚገልጸው ይሄ የእንትን ከሆነ ለውኔት በጣም ያስቸግራል ብዬ ነው የምገመተው ስለዚህ ጥንቃቄ መውሰድ ያስፈልጋል ነገሮችን ደግሞ ሪቫይዝ ማድረግ የሚያስፈልግበት ጊዜ ነው በአሁኑ ጊዜ እንዴት ነበር አካሄዳችን is it just effective ነበር ወይ አይደለም ነው ካልሆነ እንዴት አድርገን ነው ከሌሉ ከነበር ካውተለውት እኮ it's not a new things አዲስ አይደለም ኢትዮጵያ ብቻ አይደለም እኮ ግን እንዴት ነው ሂደቱ እንዴት ነበር ቀደም እንዳልኩት ነው ደቡብ ሱዳን መጣ አዲስ አበባ ሰፈራ ኦፊስ ከፈተ ጋምቤላ ኦፊስ ተከፈተ የእንትን ቦታ ተደረገ ምን ነው አሁን የፋኖ ኦፊስ ደግሞ አስመራ ከሆነ አስመራ መሆን አለ ብራንቾቹ ካሉ ኬንያ ምናምን የሚሆን ከሆነ is fine ያንዳንዱ እዛ የሄደ የራሱ እንትን አክቲቪቲ እንትን ማለት ይችላል ምን ውጪ የሚደረገው ማንኛው ትብብር ሁሉ ወደዛው ይፈሳል እና ነገሮችን ስትሬት ይሆናሉ ማለት አለዛ እዚህ ሌላ ኦርጋን ካለ እዛ ሌላ ኦርጋን ካለ መወጣጠር ይመጣል በዚህ መወጣጠር ልዩነቶች ያመጣል በሰዎች ወንድሜ እዛ ፋኖ ውስጥ ካለ እኔ እዚህ ውጪ ከሆንኩኝ እኔ መካለው በሱ ምክንያቱም እሱ ነገ ሰክሴስ ሲሆን ወያኔ እንዴት ሲያደርግ እንደነበረ ተጠቃሚ ይሆናል ብሎ የሚያስቡ ሰዎችን ይኖራሉ ከኛ that's not the issue ወያኔ አበላሸ የኢትዮጵያ መዋቅር እንዳለ አፈረሰ ምን አደረገ it's a scientific structure ነው ያበላሽ አሁን በወያኔ መዋቅር ውስጥ ኢንስፔክሽን ዲፓርትመንት አለ የለም ገምገማ ብሎ አመጣ ዛፍ ስር ቁጭ ብሎ የመንግስት ስራ በዛፍ ስር ይገመገማል ይሄ የታገር ነው የሚደረገው it's not a scientific way አንድ አስተማሪ ዛፍ ስር አውጥቶ ነው የምትገመገመው ይደረግ ነበር ከዚህ በፊት አልነበረም አበላሸ ሌቦች ናቸው ብሎ እንትን ግን የበለጠ እነሱ ሌቦቹ ምክንያቱም ያቺ የሰርቆት መንገድ መቆጣጠሪያ የነበረችው ለመዝጋትና ራስ
ራሳቸው እዛው ውስጥ ለመግባት ነበር ፍላጎት ሰክሲድ ሆኑ የበላይ ሆኖ የሚቆጣጠሩ እነሱ ሲፈልጉት ያለ ምንም ቅድመ ሁኔታ ከዛ ቦታ አንስቶ ሌላ የራሳቸው ማስቀመጥ ይችላሉ እንደዚህ ማለት the same things what Abiy is doing ስለዚህ የኢትዮጵያ በደንብ ማሰብ የሚያስፈልግ ይመስለኛል በአሁኑ ጊዜ እና ለወደፊት እንግዲህ ብዙ ነገሮችን መነጋገር እንችላለን ያለኝ ይሄንን ነው አመሰግናለሁ ከልብ አመሰግናለሁ ኦባንግ ጉማን የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልን ለነበረን ቆይታ ታንኪዩ እንግዲህ አመሰግናለሁ አብቴ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን ከቻናላችን በተጨማሪ አገር ቤት በአማራ ሳት ኤቢሲ በሚሰራጭበት አማራ ሳት አማካኝነት ታገኙናላችሁ በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ